ለዛ ለሷ ስፋለም ስለነበረን ያሳዝን ለኔ ብሎ የሚከፍል ምናምን ከዛ ስታገናኘኝ አለቀስኩ ነኝ አስወር አለቀስኩ ይሄ ቅድም ስትናገር ሰምተሻታል ስቅስቅ ብዬ ያለቀስኩት ቢካዝ ይችል ታሳዝነኝ ነበር ነኝ አለቀስኩ ከዛ በጣም አላህ ይስጥህ አንተ በጣም ጥሩ ሰው ነህ ሰላሚና ምክንያቱም እዛ እኔ መስደም ነበር በሷ መስፈራሪያም ደርሶብኛል እና አላህ ይስጥህ ብዬ አለቀስኩኝ ነኝ ማለት ነው ለሱ ከዛ ይሄንን ራሷ ብሎ ስትናገረው ነበር ቅድም አለቀሰች ብላ እኔ ደስ ብሎኝ ነው ምክንያቱም እንዴት ነው አንድ ሰው በጣም እኔ ታሳዝነኝ ነበረ በሰዓቱ በጣም ነው ማዝንላት ከዝ የሆነትን ሰላሚና ይሄ ሰዎች ላይ የምትሰራው ድራማ ነው ታሳዝናለች እውነቴን ነው ማስመሰል አይደለም የሆነ ታሳዝነኛለች ምክንያቱም እኔ በፋሚሊ ላይ እንደሷ እዚህ አሜሪካን ሀገር በኔ ጉልበት ነው እንጂ ሄዳነችው መብቷ ነው ተዋቸው ልቀቁ አትንኩ አሜሪካን ሀገር ሰው የፈለገው ነገር ቢሆን አስገድደሽ ማሳከማችን እኔ ግን አስገድጄ አሳክሚያት ፖሊስ እየጠራው ሰው ቤተሰቦቿ ሁሉ ርቀዋት እኔ ያዳንኳኝ አልፈቅድም በእናታችሁ እንደዚህ አይደለም ስለራሷ ስለኔ ነው የምታወራው እንደዚህ አሳክሚያታለሁ የሆነ እንስላት የራሷ አይደለም የራሴ ፋሚሊ ነው እንዲህ ነው ያጠቃች በእናታችሁ እኔ አንቺን አላሳከመች ሰሊና አንቺን አላሳከመች የራሷን ስራ አለባት እያለች ነው የአይምሮ ችግር አለባት ማንም እንዲፈቅድላት ኖ የአይምሮ ችግር እኔ አንቺን አላልኩም የራሴን ነው ያልኩት ከዚህ በፊት እንደዚህ ነው ያደረገች ይኸውልሽ አንቺ የአይምሮ ችግር የራሴን ነው ያልኩት አንቺ እሺ ጤነኛሽ በቃ እኔ ተሳስቼ ነው ይቅርታ አድርጊልኝ የለባትም የአይምሮ ችግር አንቺ ጤነኛ ነሽ የአይምሮ ችግር የለብሽም ይሄን ሁላችንም እዚህ ጋር ያለነው እናውቃለን ራስሽ ብለሻል እኔ ሙሉ ቦታ ላይ ገባሁት መሄጃ ስላጣሁ ማረፊያ ሪሃቢሊቴሽን ሴንተር ያለሁትኝ ማረፊያ ቤት ስላጣው ነው ቤት ማደሪያ ስለሌለኝ ነው ጎዳና ላይ ከምወድ ሆምለስ ከምሆን ብዬ ነው ሪሃቢሊቴሽን የተቀመጥኩት ብላለች ጤነኛ ናት ተምር ያወራችሁ አንቺን እንደዛ ብትል እኛ አንፈቅድላት እኔ አንቺን አላልኩም በቃ አንቺ ጤነኛ ነሽ እኔ ፋሚሊዬን ነው እንደዛ ያደረግኩ ስላለ እሷን የሚቀረብኩባት በዛ መንገድ ሀልፕ ለማድረግ ነው መጨረሻ ላይ ግን ምን መጣ ሰላም አንቺ ማንሽ አቡዬ ይቺ ልጅ የመጣው ብር የከፈለ ሰውዬ እኔ ያለቀስኩበት እሷን ስለረዳልኝ ነው ደስ ብሎኝ ሙስሊም ነኝ ይላል ስሙ ዶክተር አሚር ነው የሚባለው ይላል እዛው እሷ ጋር ቁጭ ብላ ይዛው ላይቭ ላይ የት ነው ዶክተር አሚር የት ነው የሚኖረው ኦሃዮ ነው የሚኖረው ማለት አሁን አሜሪካ ውስጥ የሚኖር ሰው በአካል አግኝተሽ ታውቂያለሽ ኧረ እኔ አላውቀውም እኮ እየነገርኩሽ በስልክ እኮ እሷ ናት ያስተዋወቀችኝ እያልኩሽ እኔ እኮ አላውቀውም ሰውዬው እኔም ብላክሜል ለማድረግ ነው ኖራችሁ አንድ ሀገር እየኖራችሁ አብራችሁ ማለት ለመገናኘት ለምን አላሰባችሁም ብዬ ኧረ እኔ ታውቂው ነው እንዴት ነው አንቺ አሁን እዛ ኳተር የሚኖር ሰው የሆነ ወንድ ወድጄሻለሁ እባክሽ አቡዬ ላግኝሽ በጣም ትመችኛለሽ ስልክ ቁጥሩን ስላ ኖ ትዳሩን ጀስት ለአሁን ለዚህ ሰዓት ላሉ ትዳሩን እርሹና እንደ ሴት የሆነ ወንድ በውስጥ አመት ሙሉ ቢጽፍልሽ አንቺ ካልፈለሽ አታገኙም ለምን አንድ ሩም ላይ ለምን ፈርስት ፍሎር እና ሰከንድ ፍሎር አትኙም እንኳን አይደለም የሁለት ቀን ምናምን ድራይቭ ኦር የአንድ ቀን ሙሉ ድራይቭ አድርገሽ የምትሄጂበት ሀገር ቀርቶ ማለት ነው ኦሃዮ ማለት እኔ ከምኖርበት ሀገር ሩቅ ነው በጣም ሰው እኔ አላውቀውም $17,500 የከፈለ ሰው በጣም መልካም ሰው ነው ማለት ነው ስለዚህ ሰው ደግሞ ኮፊ መጠጣት በአካል ማግኘት ምንም ማለት አይደለም ከማመን በፊት ነው የታውቀው እኔ እኮ የዛን ሰዓት ነው የማውቀው የታውቀው ነው እኔ የማውቀው እኮ መልካምነቱን ለሰላሚን 17,000 ሲከፍል እንጂ መጀመሪያ እኮ በውስጥ ሲጽፍልኝ ስልክ ቁጥሩን ሲያስቀምጥልኝ አላወራሁትም እያልኩሽ ነው ቢካዝ እኔ በውስጥ እየጻፉ እናውራሽ ምናምን የሚሉኝ ሰዎች አላወራም አንደኛ ፖለቲካ ውስጥ ነው ያለሁት ሊያጠቁኝ ስለሚፈልጉ ብዬ ስለማስብ በጣም ትጠራጠራለሁ ገብቶሻል አይደል ብዙ እንደዚህ አይነት ነገር በተሸውደው በሶሻል ሚዲያ ብዙ የተደረሰባቸው ሴቶች ስላሉ እኔ እጠነቀቃለሁ ማንንም በሶሻል ሚዲያ አውርቼ የማገኝ ሴት አይደለሁም ኢንፎርሜሽንም አልቀያየርም ሜቢ ቴክስት ልመልስ እችላለሁ እንጂ የሰውየውን ግን አልመልስም ነበር እና ሰውየው ዋናው ፖይንት ትራክ ድራይቨር ስለሆን ብር ፋይናንሻሊ ምናምን አላት ስለሚባል ሰውየው እኔን ስካም አድርጎ የራቁት ፎቶ ይዞ ከኔ ብር ለመቀበል ነው ሌላ ምንም ፖይንት የለውም ለሱ $17,000 የከፈለው ገብቶሻል አይደል ከዛ መጣውኝ እንትን አልኩኝና ያንን ብር ከፈለ አወራን ምናምን ነገረኝ
የራሱ እንትን እንዳለው የራሱ በዚህ በሰውዬ በነገራችን ብዙ ሰዎች ሊመጡ ይችላሉ አንቺ ቤት ዛሬ ያው እሷ ስላመጣችሁ እና መጀመሪያ ራሱ ይውልሽ ይህን ጉዳይ አድርጎ እንደሄደ የእሷ ብር ተመለሰ ስትለኝ ወደ ሚዲያ እናውጣው ብያት ነበር። እምቢ አለች። እምቢ ብላኝ እንደውም እኔ ጋር የተጣላ ነው በሱ ነው። በነገራችን ላይ ወደ ዋናው ፖይንት እንድትሄጂ የምፈልገው ይሄ ሰውዬ በመሀል የጻፍ ይቅርታ ብሩ እንደተመለሰ የቤት ክራዩ ብር ተመልሷል። እንደዚህ ኮቱ ፖይንት ዳይሬክትሊ ብትሄጂልኝ በጣም ጥሩ ነበር። ቤት ክራዩ ብር እንደተመለሰ ሰውዬውን ሚዲያ ላይ እናውጣው ብያት እምቢ ያለችኝ ራሷ ናት። እንደዚህ የምትመልሽልኝ ከሆነ ወደሚቀጥለው ጥያቄ ሊሄድ ወደ 5000 ወደ ራሷ ናት። ቆይ አንድ ያልነገርኩሽ ያላወቅሽው ነገር ስላለ ነው። በመሀል የሰውዬ እንደዛ አለና እሷ ጋር ስልክ ከዘጋ በኋላ ወዴት መጣ መሰልሽ? ይሄ ሰውዬ እሷ ጋር እንደዛ አስተዋወቀችን። ስልክሽን ስጭኝ አለኝ። በዛው በእሷ ኮንፈረንስ ኮል ባገናኘችን ስልኬን እምቢ ልል አልችልም። ይሄ ሰውዬ ለአንቺ ብዬ 17,000 ምናምን ከፍሎ አንቺ ራሱ እምቢ ታያለሽ። እምቢ አለልም። ሰጠሁት ስልኬን። ግን እሷ ናት ያገናኘች። እኮ ቅድም የጠየቁሽ ጥያቄ እኮ ይህንን ነው አይደለ? አንድ ሰው $17,500 የእውነት ከረዳና ደረሰኝ ባይኔ ካየው ኦፍኮርስ በጣም አከብረዋለሁ ያንን ሰው። ለአንድ ሰው $17,500 መርዳት ማለት ትልቅ ነገር ነው። ስለዚህ ደግነቱን፣ መልካምነቱን፣ ለጋስነቱን አከብርለታለሁ። ስልክ ቁጥሩን እዛው ኮንፈረንስ ኮል ላይ እያለን ጠየቀኝ፣ አወራኝ። እኔን እንዳምነው እንደውም እሷ ጋር ሆኖ ፎቶ ላከልኝ። እያወራ ነው ይሄው እኔ ነኝ አለኝ። ሚስቶችን ልጅ አለኝ ሚስት አለኝ ብሎ ነገረኝ። እንዳልጠራጠረው የተጫወተበት ጌም ነው ባይ ዘ ወይ። ከዛ እሺ ብዬ ሚስትና ልጅ አለኝ ምናምን ይሄው እቺ ሚስቴ ነበረች ነው እንጂ እነዚህ ልጆች ናቸው ሚስቴ ነበረች ምናምን አለኝ። ጁምአ ስለሆነ ሰደቃ ነው። እኔ አይጋር ላሮፍቲንግ በጣም ብዙ ነገሮች አሉኝ አለኝ። ሆስፒታሉ እንትን አለኝ፣ የተለያዩ ሆም ኬሮች የተለያየ ቦታ አለኝ፣ የራሴ ፋርማሲ አትላንታ ጆርጂያ አለኝ። የነገረኝ አትላንታ ነኝ ብሎ ነው። ሰውየው ግን የሚኖረው ኦሃዮ ነው። እኔ በኋላ ላይ ነው ያው ብዙ ሰዎች ተዘርፈው ሲዋሩ ስለሰማሁኝ ነው ያወቁት ኦሃዮ እንደሚኖር ሰውየው ማለት ነው። ከዛ እኔ ደግሞ ስልክ ቁጥሬን ስጠይቀኝ ሰጠሁት። በቃ ምክንያቱም ሸሚያዘኝ ብር ከፍሏል ይህ ሰውዬ ግዴታ። ይህን ሰውዬ በእሱ የሚያወራኝ ግን እንደ ሙስሊምት እንደከፈለ እኔ ሙስሊም ስለሆን እሱ ደግሞ ሙስሊም ስለሆነ ጁምአ ስለሆነ ሰደቃ እንደከፈለ ነው የሚነግረኝ። ለሰደቃ ብሎ እንደከፈልላት እና ጁምአ ሰደቃ ይሰጣል አለኝ። ጁምአ ነው ዛሬ አለኝ። እኔ ምናውቃለሁ ሰው ጁምአ ነው ዛሬ ሰደቃ መስጠት እፈልጋለሁ ምናምን አለኝ። ኦኬ ከዛ እንደዛ ተለያየን። እሷም ማለቀሰች እኔም ማለቀሱ። በነገራችን ላይ እኔ ብቻ አይደለም ያለቀስኩት። እንደዚህ አገናኝታን እኔም ሳለቀስ ሰማ አለቀስ ነበር። $17,500 የከፈለ አንድ ግለሰብ ለብቻ እውነት ያስለቅሳል። ደስታውም በሰዓቱ ልጅቷ ያለ ካለባት ችግር እኔም እሷን በእሷ የተነሳ ከተለያዩ ሰው ጋር እየተሰዳደጉ ነው። ሰርችቶ የነበረ ገስት ላይ መቀመጥ ረጅም ጊዜ ተቀምጠናል። የተሰበሰበላት $5,000 ብቻ ነው። $5,000 ተሰብስቦላታል። በነገራችን ላይ በዛ ሰዓት ራሷ ናት የነገረችኝ፣ እኔ አይደለሁም። $5,000 ተሰብስቦልኛል አለች። ያ መማር ቤት ከተሰበሰበው $3,000 ውጪ በራሷ ቤት አንቺ ቁጭ ብለሽ በሴል $5,000 ተሰበሰበላት። ቶታል $8,000 ሀብታሙ ሰውዬ ከከፈለው $7,500 ውጪ ኤግዛክትሊ። ይህን ራሷ $5,000 ተሰብስቦልኛል ብላ የነገረችኝ ነው። ተናግራለች። በቲክታክ ራሱ ቁጭ ብላ ላይቭ ላይ የተሰበሰበላትን ብር ተናግራለች። እሷ ትክክለኛ ሰው ከሆነች ወደኋላ እኔ እንዲህ ትሆናለች ብዬ ስላልጠበቅኩኝ ምንም ኤቪደንስ አልያዝኩም እንጂ እያንዳንዱን ነገር የምታወራው ለሪከርድ አድርግ ነበር በሰዓቱ። በነገራችን ላይ ዛ ላይቭ ላይ ያለው ማለት ነው። እና ራሷ ናት ላይቭ ላይ ቁጭ ብላ የተናገረችው። ከዛ በኋላ ይሄ ሰውዬ ቀጥታ ታርጌቱ እኔ ስለሆንኩኝ ወደ እኔ የዛን ሁለት እሷ ጋር እንደዘጋ ወደ እኔ ደወለና አወራኝ። ምንድን ነው ያወራኝ? በአላህ ይዤሻለሁ
ለእሷ ክሬዲት ለእሷ እንትኗን ከፈልኩላት አለኝ። እንደው አይውሽ ያንን ኮንቨርሴሽን ሪከርድ አድርጌው ቢሆን ገብቶሻል። ሰዎች ሰውን ለመጉዳት በዚህ ልክ ድራማ ሰርተው ይመጣሉ ብዬ አላስብም። ባይ ዘ ወይ እና እባክሽ አለኝ ለእሷ ክሬዲት ከፈልኩ አለኝ። ዛሬ ጁምአ ነው። ለእሷ እዳዋን ከፈልኩ። ለአንቺም የሆነ ነገር ካላረኩልሽ አንቺም ሙስሊም እህቴ ነሽ አለኝ። አረ እኔ አልፈልግም አልኩት። እኔ በጭራሽ ክሬዲት የለብሽም አለኝ። ኖ ቢኖርብኝም እኔ እሷን ከረዳ በቂ ነው። እኔ ድረስ የ17,000 ለእሷ መከፈሉ ሸም ይዞኛል፣ ደስ ብሎኛል ምናምን። ሌላ እኔ እርዳታ የምፈልግ ሴት አድርጌ ኖ ካልከፈልኩልሽ በቃ አንገቴ ቢላ ይገባላል። አልፈልግም አልኩት በጭራሽ። እባክሽ በአላህ ይዤሻለሁ፣ እኔን ደስ ይበለኝ። እኔ እኮ አለኝ እንደዚህ ነገሮች ስላሉኝ የወር ኢንካም የራሱ ከ1,000,000 በላይ ነው። በጣም 4-5 የሆም ኬሮች እንዳሉት እና ደግሞ እዚህ ሀገር ዶክተር ነው፣ የራሱ ፋርማሲ አለው። ዶክተር ከሆነ ብቻ በቂ ነው። ታዩና ሆም ኬር ምናምን የእያንዳንዱን እንትን ብታሪው ከ1,000,000 በላይ ስላለኝ እኔ አጋር ላርፍ ብሎ የሆነ እንትን በዋትስአፕ ላከልኝ። የባንክ አካውንት ራሱ በጣም ብዙ ሚሊዮኖች ናቸው። ከ300 ሚሊዮን ዶላር በላይ ነው አካውንቱ ላይ ያለ። ከዛ ልክፈልልሽ አለኝ። እምቢ አልኩኝ። ግግም ስል ለምነኝ። ሲለምነኝ የክሬዲት ነበረብኝ እና ክሬዲቴን አሁን ያንን ነገር ማንሳት ነበረባት ያልኩሽ ይሄንን ነው። ክሬዲት ካርዴን የእዳ ያለብኝን ነገርኩት። አንድ ነበር የምፈልገው ስነግረው ባንክ ጋር ቀጥታ አገናኘኛል። ሰውየው በዛው አጋጣሚ የኔን ባንክም ኢንፎርሜሽን ለመውሰድ ነው። በቃ ባንክሽ ጋር አሁን እዚህ እያለሁ ደውዪ ያለብሽን እዳ የሆነ ክሬዲት ልክፈልልሽ ከፈለግሽ ሞርጌጅ ነው ያለኝ። እሱ ሞርጌጅ ማለት የቤት ሙሉ ማለት ነው እዳ። እኔ ነው ኦኬ እንትን ካልክ ክሬዲት አልኩና ትንሽ ገንዘብ ያለበትን ሳገናኘው ከባንኬ ጋር ስንት ነው ያለባት? እሺ ጋር 2 እንትን አለባት አለችው 2 ክሬዲት ካርድ እዳ አለባት ስትለው የሁለቱንም ከፍለዋል። እኔ መጨረሻ አልፈልግም የአንዱን ዝም ብለህ ክፈል ስለው ግግም ብሎ የሁለቱን ከፈለ። ስንት ብር አካውንቴ ላይ ስላላመጣልሻለሁ ልክልሻለሁ ከፈለሽ 30 ምናምን ሺህ ዶላር። ስንት ብር ተከፈለማ? ተምር አንቺ በጣም ስማርት ነሽ አይደል? እንዴት አንድ ባዳ ማያቀኝ ስጋዬ ያልሆነ ሰው በግድ ለምኖ ወዳይን ይከፍልልኛል ብለሽ ታስቢያለሽ እንዴ? ሰውየው ለሷም እኮ የከፈለበት ምናምን እንዴ። በቃ ለአንቺ በቃ በጣም ነው የማከብርሽ፣ በጣም ነው የምወድሽ፣ በጣም አድናቂሽ ነኝ። እንደዚህ ስትራግል እያደረጉ ትራክ ድራይቭ የሚያደርጉ ሴት ሀበሻ ሴቶችን እኔ የትራክ ካምፓኒ ራሴም ስላለኝ በጣም መርዳት ፈልጋለሁ አንቺን። በቃ እኔ እንኳን ለሴት ልጅ ለወንድ ልጅ የሚከብድ ስራ ነው የምትሰሪው። እና እኔንም በቃ ሰፖርት ካለው 300-400 ሚሊዮን ዶላር በቃ ለእኔ መክፈል ፈልጋለሁ አለኝ። ሰው በስራዬም ነው ፕራውድ አድርጎኝ። የትራክ ምናምን ስራ አሜሪካን ሀገር እንደዚህ ቀላል አይደለም። ሴቶቹ እንደዚህ የሚደፍሩት ስራ አይደለም በነገራችን ላይ። እና ያችን ነው ደካማ ጎን የተጠቀሙት። እኔንም ሰፖርት ማድረግ እንደሚፈልግ ነገረኝ። እና ያው እንደነገርኩሽ እምቢ ብል ለምኖኝ ያንን ልክፈልሻና ባንኬ ጋር ቀጥታ አገናኙት ከባንኬ ጋር በስልክ። ከዛ ያንን ብር ከፈለና በጣም አመስግኘው ጨንቆኝ፣ በጣም ግን ጨንቆኛል። ባይደው በጣም ተጨንቄያለሁ በዚህ አጋጣሚ። በቃ ግዴታ ማለት ትችያለሽ። በቃ እንግዲህ አንድ ሰው አንቺን መጥቶ ለእሱ 17,000 ከፍሎ ለአንቺም የሆነ ነገር ልክፈልሽ ቢልሽ እምቢ ትያለሽ? ከለመነሽ እምቢ አትይም። ግን አግኝቼ ነው። አዎ ስለዚህ እኔም እንደዛ ነገር ነው ያጋጠመኝ። በሷ አልተጠቀምባት ፍክክር የሰውየውን ሪከርድ ባረገው ሰውየውን ስልሽ እኔ እንደዚህ አይነት ነገር ይመጣል ብዬ ስላሰብኩ ነው እንጂ ለሰዎች መማሪያ ስለሚሆን እንዴት ኮንቨርሴሽናችን እኔም ቢላለሁ እሱ ይለምነኝ ነበር። እኔ ሸም ያዘኝ። እኔ ሸመኛ ስለሆንኩ ነው የእሱ ገንዘቡ 17,000 አውጥቶ ለእኔ ደግሞ ሌላ ብር መጨመሩ እኔ በቃ ሰቅቆኛል። ሸም ይዞኝ ነው እንጂ ገንዘቡ ጣልቼው አይደለም በነገራችን ላይ፣ ወይም ሀብታም ሆኜ አይደለም እምቢ ያልኩት። ሸም ይዞኝ ነው። ለዚች ልጅ ረድቶ እንዴት ደግሞ ለእኔ ምናምን ሌላ ብር እና ደግሞ የአንደኛውን ክሬዲቴን እንዲከፍል እንትን ስለው የትኛውን ክሬዲት ነው የምትከፍለው ስትለው 2 ክሬዲት ነበር ያለ፣ የሁለቱን ነው የምከፍለው አለ። ያ ሌላ ደግሞ ሌላ የአንድ ክፈል እሺ እምቢ ካልክ በቃ እሺ የዚህን ምናምን የሞርጌጅ እኮ የቤት ነው ሊከፍል ሊውሉ ሲጠይቀኝ የነበረው። እንግዲህ ቤት ማለት አሜሪካን ሀገር 300-400 ሺህ ዶላር ማለት ነው። እኔ በትንሿ 10 ምናምን ሺህ ልክሳልሽ ማለት ነው። ሞርጌጅ የቤት ዕዳ ቤት ልክሳል
ቤት ካለሽ አሜሪካን ሀገር በብድር ነው የምትገዢው እና ያው የራስሽ ፔዶፍ የሆነ ቤት አይደለም እና በመንግስት የቀረብሽን ዕዳ የሚከፍሉልሽ ቤትሽ በስምሽ ሊሆን ማለት የግልሽ ሊሆን። አዎ ኤግዛክት እንደዛ ነው። እኔ ግን እምቢ አልኩ። ያው ይሄንን ነው ሸም ስለያዘኝ ብሩ ጣልቼው ቢከፈልኝ ደስ ነው የሚለኝ እንደ ሰው ማለት ነው። ግን እኔ ሸመኛ ነኝ እና ላይክ አይን አልፈልግም። በቃ ካልክሽ ብዬ ስለግግምብኝ የክሬዲትም ምናምን ከፈለግሽ የሞርጌጅ ስላለ ግግም ስላለ ያችንን የክሬዲቷን ትንሿን ስሰጠው ባንከሯ ሁለት የትኛው ነው የሚከፈልልሽ ስትለኝ የዚህ ስላት ኖ የሁለቱንም ነው የምከፍለዋል። ከፈለ መጨረሻ ላይ ምን ተፈጠረ? በሚቀጥለው ይሄን ያደረገው አርብ ነው። አርብ ሌሊት ላይ ሰክሮ ደውልልኝ። ሰክሮ ደውሎልኝ የሚያወራ ቀፋፊ ብልግና ነገር እንዴ በእህትነትና የልጆች አባት ነኝ አላለ ብሏል። ግን ሚስቴ የነበረችው የልጆች እናት ብሎ ነው የላከልኝ እንጂ ያው እሷም ስትሰማው ስለነበረ ነው ሰላሚና ምንልሽ ፈቷ አውሬ በኋላማ አልሰማሽም? ኦኬ ጥሩ። ያው እኔ አንቺ ጋር ያወራ ነው ፎቶ ሲልክላት ነበር፣ ብዙ ነገር ሲዋሩ ነበር ስላልሽ ያው ፎቶ ሲልክላት ነበር ብላለች ቅድም የልጆቹን ፎቶ። አሁን ደግሞ ያው አላውቅም እያለች ነው ታያት። በቃ እኔ ስላልኩ ነው ሲልክልኝ። ከዛ ያንን ምን አለኝ ከሚስቴ ጋር ተፋትቼ ምናምን ብሎ በዛ ላይክ እንደ የሙስሊም እህቴ ስለሆንሽ ነው ይለኛል። እዚህ ጋር ደግሞ ትዳር እንደፈታም ይነግረኛል። ገብቶሻል? በኋላ ላይ ሰግሮ ሌሊት ላይ ደወለብኝ። ሲደውልልኝ ረጅም ነው ግን ሰው መማር ሊማርበት ይችላል። ሰውየው ከዚህ በኋላም ሌሎችንም እንደዚሁ ስለሚያደርግ ከኛ በኋላ በነገራችን ላይ ብዙ ሰዎችን እስካም አድርጓል። የብዙ ሴቶችም ራቁት ቪዲዮ ምናምን ይዟል። ቴክኒኩን ነው መረዳት የሚፈልገው ላይ ባንክ ኢንፎርሜሽን መያዙ አንቺ ምን ሊጎዳሽ እንደሚችል ዳት ፖይንት ላይ እስክትደርሺ በጣም በጉጉት እየጠበቁሽ ነው። ኤግዛክትሊ እሺ። ከዛ መጨረሻ ላይ ሌሊት ደወለና ብልግና ምናምን ነገር ሲያወራኝ እንዴ በሙስሊም እህት ብለክ ምናምን ስለው እኔ ስለፈራሁሽ ነው እንጂ አንቺን በጣም ስለምወድሽ ነው። ከፈለግሽ ይሄን አካውንቴን ብሎ የሆነ አካውንት ላከልኝና ሳየው ሲጽፍልኝ ነበር ለካ በቲክታክ ይሄ አካውንት እኮ የኔ ነው አለኝ። አላውቅም እስከዛ ሰዓት ድረስ። ከዛ ኦኬ አሁን ብልግና ለምን ታወራኛለህ? ይሄ ይደብራል። እኔ በጣም ሪስፔክት አደርጋለሁ የልጅቷን። እኔ ለእኔ ሁሉ ብዙ ነገር ነው ያደረግከው እና ሌላ ነገር አስበህ ከሆነ ፕሊዝ አታውራኝ። እኔ እንደዚህ አይነት ቆሻሻ ወሬ ማውራት አልፈልግም። በቃ ይሄ ባለጌ ወንዶች በስልክ ምናምን የሚያወሩት አይነት ነገር ስሜት ያለው እንደዛ ነው የሚያወሩ እና በቃ ቻው። ይህ ቲክታኩን ላከልኝና እኔ ነኝ በቃ እኔ እንድታዋሪ ስለፈለግኩ ነው በዛ ነገር የቀረቡ። ይህ ሁሉ ነገር ለልጅቷም የከፈልኩት አንቺን ስለምፈልግሽ ነው አለ። ከዛ ቻው ብዬ ዘጋውበት። ሰክሯል ምናምን ዘጋውበት። አሁንም ደወለ፣ አላስተኛኝ አለ። ሌሊቱን ሙሉ ደወለብኝ። ከዛ በሚቀጥለው ዘጋው፣ ስልኬን አጥፍቼ ዘጋው እና በሚቀጥለው ጠዋት ደወለ። ቴምር ይቅርታ አድርጊልኝ እኔ እንደዚህ የከሌ አሁን ቅድም ስሙን ስጠራ የነበረችው እኔ መጥራት ስላልፈለጉ እሱ ሰውዬ ራሱ እህቱን እንዳገባለት ይፈልግ ነበር እና እኔ ግን ፒኪ ነኝ እንዳንቺ አይነት ጠንካራና እንዳንቺ አይነት ሴቶችን ነው የምወደው እና እሱ ራሱ ሲጠይቀኝ እህቴን አግባልኝ ብሎ ሲለምነኝ እምቢ ያልኩት ምናምን አደረገና ቅድም ያነሳችውን ሰውዬ ስም አንስቶ ነገረኝ። ስለ እህቱ ምናምን አወራኝ። ከዛ እኔ አይመለከተኝም ማለት እኔ የራሴ ህይወት ያለኝ ሰው ስለሆንኩኝ ስለዚህ ጉዳይ አይመለከተኝም። ሁለተኛ አንተን ደግሞ ማታ ጠዋት በአርብ እንደዚህ ብለህ ቀርበኝ ሌሊት መልሰ አርቡን ሌሊት እንደዚህ ማለት ትክክል አይደለም አልኩት። ስቲል ግን ሸም ይዞኛል በጣም የተደረገው ነገር እውነት የሚመስል አካውንቴ ላይ ራሱ ያሳይ ነበር። እሱ የከፈለው አክቲቭ ሆኗል። በነገራችን ላይ ከሱ ወደ እኔ የብሩ ኦልሬዲ አክቲቭ ምናምን ነገር ላይ ሆልድ የሚል የለም ያልገባ ግን ሆልድ የሆነ ለሰላሚና ደግሞ ብር እስከ ሮብ ድረስ ይገባላታል ወደ ኢትዮጵያ የምትሄድበት ብር $5000 ብሎኛል። የሰላሚና የኔ ክሬዲት ነው። ለሰላሚና ደግሞ ዋየር አረግልሻለሁ ነው የሚለኝ። ዋየር ማለት ፕሮሰስ አለው በአንድ ቀን አይደርስም። ይህንን እሷ እየሰማች ነው ያለሽ? ይህንን እሷ እየሰማች ሳይሆን እኔ ነኝ የነገርኳት ለእሷ። ከሰውየው ጆሮ ሰምተሻል ወይ? ከሰውየው አፍ ቀጥታ ወደ አንቺ ጆሮ ደርሷል ወይ ብዬ ቅድም ሰሊና ስለ ለአንቺ ነግሮሽ ነገርሻት? እኔ ነኝ የነገርኳት $5000። ለእሷ ደግሞ ወደ ሀገር ቤት የምትሄድበት $5000 ሀገር ቤት ሂዳ ለትራንስፖርቷን ትኬቷን ቆርጦ ለእጇ ደግሞ $5000 እንደሚሰጣት ነግሮኛል። ዋየር አረግልሻለሁ ዜል አካውንቴ ስለማይሰራ አሁን ዜል ለማድረግ ዋየር አረግልሻለሁ
እስከ ሮብ ድረስ ይገባልሻል ብሎኛል። ቅዳሜ ይሄን ደግሞ እኔ ደስ እንዲላት ደውዬ ሰውዬው እኮ 5000 ሰጥልክልሻለሁ ብሏል ወደ ኢትዮጵያ